remember, remind, remember, remind, remind እና remember አስፈላጊ ቃላት ናቸው። ግን ለመለየት የሚያስቸግሩን የትኛውን መቼ ነው የምንጠቀመው የሚለው ያው ሁላችንም የምናውቀው ነው። ያስቸግራሉ። እንዴት ነው የሚለውን እስከ መጨረሻው ስንቆይ የምናየው ይሆናል። ሁለቱም በአማርኛ ማስታወስ ነው ብለን የምንተረጉማቸው። ይሄኛው ማስታወስ ነው፣ ይሄኛው ማስታወስ ነው። ነገር ግን በትክክል መቼ ነው የምንጠቀመው? በጥያቄ ልጀምርላችሁ። ለምሳሌ የትላንትናውን ክላስ ስለምን እንደነበረ ልታስታውሰኝ ትችላለህ ማለት ብንፈልግ በእንግሊዝኛ እንዴት ነው የምንለው? Can you remember me yesterday's class ነው ወይስ Can you remind me yesterday's class ነው? ስሙ ልታስታውሰኝ ትችላለህ ማለት ብንፈልግ Can you remember me his name ነው ወይስ Can you remind me his name ነው የምንለው? ሁለቱም ማስታወስ ማለት ናቸው። ነገር ግን አጠቃቀማቸው ይለያያልና እስከ መጨረሻው አብራችሁን ስትቆዩ የሁለቱን ልዩነት በትክክል የምናውቅ ይሆናል ማለት ነው። እስከዛ ግን ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት እንድታደርጉ እፈልጋለሁ። Let's get started. Remember ላስቀድመው። Remember to keep something in your mind. To keep something in your mind. በአእምሯችን ውስጥ ማስቀመጥ ማለት ነው። አንድ ነገር ሳንረሳ በአእምሯችን ውስጥ ማስቀመጥ። Not to forget something. የሆነ ነገር አለመርሳት። By the way, who does the action? Who does the action? ይሄን ነገር ማን ነው የሚያስታውሰው? ሪመምበር የሚባለውን ማን ነው? አንተ፣ አንቺ ወይስ እኔ? እኔ ለራሴ፣ አንተ ለራስህ፣ አንቺ ለራስሽ ከሆነ ምን ይባላል? ሪመምበር ይባላል። እኛ ለራሳችን ነገሮችን የምናስታውስ ከሆነ ምን ይባላል? ሪመምበር እንለዋለን። እኛ ለራሳችን፣ አንተ ለራስህ፣ አንቺ ለራስሽ፣ እኔ ለራሴ፣ እናንተ ለራሳችሁ የምናስታውሰውን ነገር ምን እንለዋለን? ሪመምበር እንለዋለን። እስኪ አረፍተ ነገር እንስራበት ግልጽ እንዲሆን። አይ ሪመምበር ዩ ኔም፣ ስምህን አስታውሳለሁ። ማን? እኔ ራሴ ስምህን አስታውሳለሁ። አይ ሪመምበር ዩ ኔም፣ አስታወስከው እሱን? ዱ ዩ ሪመምበር ሂም? ዱ ዩ ሪመምበር ሂም? እሷን አስታወስካት? ዱ ዩ ሪመምበር ሄር? ዱ ዩ ሪመምበር ሄር? አንተ አስታወስካት? ዱ ዩ ሪመምበር ሄር? እኔን አስታወስከኝ አይደል? የሆነ ጊዜ ላይ ተገናኝተን ምናምን አስታወስከኝ እንዴ? do you remember me? do you remember me? አስታወስከኝ ወይ? አንተ ነህ ነገሮችን አሰላስለ እንድታስታውስ የምትችለው። እኔ ነኝ ማስታወስ የምችለው፣ አንቺ ነሽ፣ እናንተ ናችሁ ማስታወስ የምትችሉት። እናንተ በራሳችሁ remember ይባላል። ልጀምርላችሁ፣ ሌላ ኤግዛምፕል ልጀምርላችሁ። Do you remember this place? Do you remember this place? Do you remember this hotel? ይሄን ሆቴል ታስታውሳለህ? Do you remember this hotel? ይሄን ሆቴል ታስታውሳለህ ወይ? በጣም አሪፍ። እኛ ራሳችን ስናስታውስ ማለት ነው። What about remind? እሺ፣ ይሄን ስል ምን መጣላችሁ ለእናንተ? ሪማይንድ ማለት ምን ማለት እንደሆነ መገመት ትችላላችሁ? በጣም አሪፍ። እስኪ ጊዜ ልስጣችሁ። በጣም አሪፍ። ሪማይንድ ማለት ደግሞ to help someone remember. to help someone remember. አንድ ሰው እንዲያስታውስ ስናግዘው ማለት ነው። አንድ ሰው እንዲያስታውስ ስናግዘው። who does the action? one person helps remember to the other. ለአንድ ሰው እንዲያስታውስ ስናግዘው። አንድ ሰው የሆነ ነገር እንዲያስታውስ ስናግዘው። እስኪ አስታውሰኝ ማለት ስንፈልግ ለምሳሌ ስምህን ልታስታውሰኝ ትችላለህ? Can you remind me your name? Can you remind me your name? የሷን ስም ልታስታውሰኝ ትችላለህ? Can you remind me her name? Can you remind me her name? የሷን ስም ልታስታውሰኝ ትችላለህ? ረስቻታለሁ ማለት ነው። ስለዚህ እኔ ራሴ አይደለም ማስታውሰው፣ አንተ ስትነግረኝ፣ አንቺ ስትነግሪኝ፣ እናንተ ስትነግሩኝ የማስታውስ ከሆነ ምን እላለሁ? ሪማይንድ እላለሁ። Can you remind me his name? Can you remind me his name? የሱን ስም ልታስታውሱኝ ትችላላችሁ? ትላንትና ስለምን እንደተማርን ልታስታውሱኝ ትችላላችሁ? ማለት ምን እንላለን?
ሪመምበር ወይስ ሪማይንድ? ሪማይንድ። እስኪ ባረፍተ ነገር እንየው። can you remind me what we learned yesterday? ትላንትና ስለምን እንደተማርን ታስታውሱኝ ትችላላችሁ? ምን ላይ እንዳቆምን ማለት ነው። ምን ላይ እንዳቆምን ልታስታውሱኝ ትችላላችሁ? can you remind me what we learned yesterday? ትላንትና ምን እንደተማርን ታስታውሱኛላችሁ? I remember yesterday's class ካልኩኝ ግን እኔ ራሴ ነው የማስታውሰው፣ እኔ ራሴ። ስለዚህ ሁለቱ ነገሮች እናንተ ነገሮችን በራሳችሁ ወይም እኔ በራሴ የማስታውስ ከሆነ ምን እላለሁ? remember እላለሁ። የትላንትናውን ክላስ ልታስታውስ ትችላለህ ካልኩኝ ግን can you remind me ነው የምለው። አንተ ነህ ለኔ የምትነግረኝ። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። መምህራን ገብተው ምን ሊሉን ይችላሉ? በስህተት can you remember me yesterday's class ይሉናል። can you remember me yesterday's class which is wrong። ምን ደግሞ ባል ያለበት can you remind me yesterday's class። የትላንቱን ክላስ ልትነግረኝ ትችላለህ? can you remind me yesterday's class በማለት እንገልጻለን ማለት ነው። እጅግ በጣም አመሰግናለሁ። እንደዚህና የመሳሰሉት ነገሮችን ሌላ ጊዜ ይዤ የምቀርብላችሁ ይሆናል። ቅዱስ ነኝ ከግሬስ እንግሊሽ። ስለነበረን ጊዜ አመሰግናለሁ። have a nice time. Goodbye. Grace, the ladder of success.